ምዕራፍ 3 አሁን ደግሞ ጥቂት ስለ አከራዮቼ ስለ አቶ ተሻገርና ስለ ባለቤታቸው ስለ ወይዘሮ ይርገዱ ልናገር። አቶ ተሻገር ከዓመታት በፊት እንጦጦ ጫካ ውስጥ ይኖር የነበረን ብቸኛ ዋሊያ ለቱሪስቶች በማስጎብኘት ይተዳደሩ ነበር። ዋሊያው እንጦጦ ጫካ ውስጥ እንዴት እንደገባ ለእንስሳት ታሪክ ተመራማሪዎች ተወዋሉ። አዝማሪዎቹን ተከትሎ ከጎንደር ወደ አዲስ አበባ መጥቶ ነው የሚሉ አሉ። ከየትም ይምጣ ከየት ዋሊያው ለቱሪዝም ከፍተኛ ገቢ ካስገባ በኋላ ገደል ገብቶ ስለሞተ አቶ ተሻገር ስራ ፈተው ለጥቂት ጊዜ ከተቀመጡ በኋላ የዋሊያውን መካነ መቃብር ለቱሪስቶች እንዲያስጎበኙ ተወሰነላቸው። ከጊዜ በኋላም በስራቸው የላቀ ትጋት ስላሳዩ ወደ መካከለኛው ሙዚየም ተሸጋግረው ጥንታዊ ቅርሶችን ለልጆች ማስጎብኘት ጀመሩ። ይህን ስራ በቅንነትና በትጋት ቢሰሩም መካከለኛው ሙዚየም የበጀት እጥረት ስለገጠመው ሊቀንሳቸው ወሰነ። ይሁን እንጂ አንድን ሰራተኛ ዝም ብሎ ከማባረር ሰበብ ፈልጎ ማባረር ለአባራሪውም ለተባራሪውም ስለሚቀል የሙዚየም ዕቃዎች ለግላቸው ጥቅም አውለዋል የሚሉ ክሶች እንዲቀርቡባቸው ተደረገ። ከክሶቹ መካከል ከ50 ዓመት በላይ ያስቆጠረውን የራስ ተፈሪን ቦላሌ ለዘመን መለወጫ በዓል ለብሰው ታይተዋል የሚል ይገኝበታል። አቶ ተሻገር ይህን ክስ ውድቅ ያደረጉት በእሳቸውና በራስ ተፈሪ መካከል ያለውን የቁመት ልዩነት በማንሳት ነው። እንደምታዩኝ እኔ በጣም ረጅም ነኝ አሉ ለገምጋሚዎች። ራስ ተፈሪ ደግሞ ከኔ ጋር ሲታዩ ድንቅ ናቸው። ስለዚህ የእሳቸው ወላሌ ለእኔ ሙታንታ ቢሆነኝ ነው። ታዲያ በዘመን መለወጫ ለምን ታሪካዊ ሙታንታ ለብሳለሁ? ገምጋሚዎች አቶ ተሻገር መከራከሪያ አሳማኝ ሆኖ ቢያገኙትም ለክርክር የተጠቀሙበት አማርኛ ራስ ተፈሪን የሚያጣጥል ሆኖ ስላገኙት ታላላቅ የታሪክ ሰዎችን ስምና ዝና በማዋረድ የሚል ክስ ጨምረው ከስራ እንዲሰናበቱ ወሰኑባቸው። አቶ ተሻገር ከመስሪያ ቤታቸው ቢቀነሱም በሞት ካልሆነ በቀር ወደማይቀነሱበት ቤታቸው ተመልሰው ክፍሎቻቸውን እያከራዩ ከዚያም የቀረውን የግቢያቸውን መሬት በአትክልት ያለሙት ጀመር። ሰው በዕድሜው ሲገፋ ከስራዎች ሁሉ አትክልተኝነት ይዋጣለታል። ምክንያቱም ሰውነቱ ስለሚጎብጥ ለማረምና ለመኮትኮት ይመቸዋላ። አቶ ተሻገር እጽዋትን አጥብቀው ከመውደዳቸው የተነሳ በቫልዲ ይዘውት የሚዞሩት ለማዳ ድንክዬ ዛፍ ነበራቸው። ከስራቸው ውጪ በእጽዋትና በእርሻ ላይ ያተኮሩ ጽሑፎችንና ፖስት ካርዶችን ይሰበስባሉ። እንዲያውም በአንድ ወቅት በእርሻ ላይ የሚያተኩር መስሏቸው የአረም እርሻ የተባለ የፖለቲካ መጽሐፍ ገዝተዋል። ሚስታቸው ወይዘሮ ይርገዱ ለእኛ እድለኛ ተካራዮች እንደመብርሃን ናቸው። እሳቸውም እኔ ቤት የተከራየ ሰው በአስከሬን መጫኛ መኪና ካልሆነ በቀር ግቢውን አይለቅም የሚሉት እውነታቸውን ነው። ምን ጎድሎብን እንወጣለን? በተለይ በግራ በኩል ያለው ተከራይ ጎረቤቴ ቤቱን እጅግ ከመውደዱ የተነሳ የቤት ቁጥሩን ጀርባው ላይ ተነቅሶታል። የኔማ አይነሳ። በአከራዮቼ ለምጄ ያደርኩበት ሁሉ የኔ ስለሚመስለኝ አልቤርጎ ከተከራየው እንኳ ግድግዳው ላይ ፎቶዬን መስቀል ያምረኛል። በእርግጥ የአከራይ መልካምነት አንድ መልካም ያልሆነ ጎን አለው። ከኑሮ ያዘናጋል። ጓደኛዬ ሙዝ እንደሚለው መልካም አከራይ ያለው ሰው ቤት ሳይሰራ ይሞታል። ወይዘሮ ይርገዱ የአንደኛ ደረጃ ትምህርታቸውን ጀምረው ያቋረጡት ጥንት በዶሮ ላባ በሚጻፍበት ዘመን ነው። ታዲያ በቅርቡ ለትምህርት መቼም አይረፍድም በሚል መፈክር ተመርተው መማር ስለጀመሩ ባለቤታቸው ሴት አስጠኝ ቀጠሩላቸው። አስጠኛዋና አጥኛዋ ከመገናኘታቸው ተላምደው አፋቸው እስኪዝል ድረስ አውርተው ጸጉራቸውን በየተራ ተሰራርተው ከመለያየት በቀር የመጀመሪያውን መልመጃ እንኳን ስላልሰሩ አቶ ተሻገር ነገሩ አሳስቧቸው እሳቸው በታዛቢነት በሚገኙበት እኔ እንዳስጠናቸው ተወሰነ። እነሆ በየማታው ከወይዘሮ ይርገዱ አጠገብ ሶፋ ላይ ተቀምጬ በጨጓራ ውስጥ የሚገኘው ኢንዛይም ምን ተብሎ ይጠራል ብዬ ጠይቃለሁ። በጨጓራ ውስጥ የሚገኘው ኢንዛይም ምን ያልኸኝ? አዎ በጨጓራ ውስጥ የሚገኘው ኢንዛይምማ እንግዲህ ቆይ ላመጣልህ ነው። አደራ እንዳትነግረኝ እኔ ራሴው መልሳለሁ ይሉና በመከላከል አይነት ግራ እጄን አጥብቀው ይዙታል። ጠብቄ አልሆን ሲል
ፔፕሲን ይባላል እላለሁ ጊዜ ለመቆጠብ። እኮ ፔፕሲን ይላሉ ወይዘሮ ይርገዱ እኔ የተሳሳትኩ ይመስል እጃቸውን በልበ ሙሉነት አወናጭፎ። እንግዲህ በጨጓራ ውስጥ የሚገኘው ኤንዛይም ምንድን ነው ብዬ ከዚህ በፊት 3 ጊዜ ጠይቄዎት ረስተውታል። ለማስታወስ የሚቸግሮት ከሆነ ያጠናን ዘዴ ልንገሮት። ፔፕሲን የሚለውን ቃል ፔፕሲ ከሚለው ጋር አቆራኝተው ያዙት። ለምሳሌ ቤቶቨን ካፌ ገብተው ፔፕሲ ያዘው ሲጠጡ በሐሳቡ ይታዩት። አሁን ጥሩ ዘዴ ያመጣህ ይሉኛል ወይዘሮ ይርገዱ ጄኔሬተር ዋጡ ይመስል አይናቸው በርቶ። የካፌውን ስም ማን አልከኝ? ቤቶቨን። ይህን ደግሞ ከምን ጋር አቆራኝቼ ለያዘው? ባይዙትም ችግር የለም ዝም ብለው ካፌ ገብቼ ብለው የያዙት። እውነትህን ነው። እንግዲህ ካፌ ገብቼ ፔፕሲ አዝዤ ካፌ ገብቼ ፔፕሲ አዝዤ ፔፕሲን። ልክ ኖት። ጥሩ። አሁን እንግዲህ ጠይቀኝ። በጨጓራ ውስጥ የሚገኘው ኤንዛይም ምን ተብሎ ይጠራል? ካፌ ገብቼ ኮካ አዝዤ ካፌ ገብቼ ኮካ አዝዤ ኮካሴን ኳክሲን ተብሎ ይጠራል። እኔና ወይዘሮ ይርገዱ በዚህ አይነት ጥቂት እውቀት ብዙ ስህተት ስንለዋወጥ አቶ ተሻገር ከፊት ለፊት ባለ ሶፋ ላይ ጉብ ብለው ከምታጠኑት ውስጥ ለእኔ የሚሆን ተባራሪ እውቀት አይጠፋም ብዬ ነው በሚል ሰበብ በተጠንቀቅ ይጠብቁናል። ሚስታቸው ሲደክሙ ነው የዋሉ ወደ ውስጥ ገብተው ይተኙ ቢሏቸውም ባልየው ሚስታቸውን ለባዳ ጥለው ለመሄድ አይደፍሩም። ሽንታቸው እንኳ ቢመጣባቸው በተወካይ ያሸኑታል እንጂ ከተቀመጡበት ሶፋ ንቅ አይሉም። ይሁን እንጂ ጊዜው ሲገፋ እንደተሰቀለ ሰው አንገታቸውን ደረታቸው ላይ ደፍተው ማንኳረፍ ይጀምራሉ። በጥናታችን መሃል ወይዘሮ ይርገዱ እኮ ፔፕሲን ብለው ሲጮሁ አቶ ተሻገር ብንን ብለው ይነሱና በሸለብታቸው መሃል የተካሄደ ነገር መኖር አለመኖሩን ለማረጋገጥ ወደ ሚስታቸው ቀሚስና ወደ እኔ ቀበቶ እያፈራረቁ ይመለከታሉ። እውነት ለመናገር አቶ ተሻገር እኔን በሚስታቸው የሚጠረጥሩበት ምክንያት ያለ አይመስለኝም። በእርግጥ ሚስታቸው ወይዘሮ ይርገዱ ወፍራም ናቸው። ከወፍራምነታቸውም ባሻገር ደስ የሚል ነገር አላቸው። ደስ ከማለታቸውም ባሻገር ጥናት ከመጀመራችን በፊት የሚቀቡት የ900 ብር ሽቶ አላቸው። እኔ ግን የሽቶው ዋጋ የ2 ወር ደሞዜን እንደሚያህል ካወቅኩ ጊዜ ጀምሮ መዓዛው ፍትህ አልባነትን እንጂ ፍትወትን አያሳስበኝም። ይኸው አስቀድሜ እንደተናገርኩት እኒያ አከራዮቼ ወደ ቤቴ ገብተው ካልጋዬ ፊት ለፊት ባለው ወንበር ላይ ተቀምጠው እየጠየቁኝ ይገኛሉ። ወይዘሮ ይርገዱ በፔርሙስ ይዘውት የመጡትን የአጃ አጥሚት በመርቲ ጣሳ ሞልተው እያቀበሉኝ ትኩሱን ጠጣው ያበስልልሃል አሉኝ። ከህመሜ ጋር ባይገናኝም አጥሚት ከጠጣው ብዙ ዘመን ስላለፈኝ ተቀብዬ እፍ ብዬ እንዲበርድ ጠረጴዛ ላይ ካስቀመጥኩት በኋላ እንዲያው ዝም ብላችሁ ነው የተቸገራችሁ ብዬ ጀመርኩና ምኔን እንደታመምኩ ባልተሳካ ሕክምና 200 ብር በላይ እንደከሰከስኩ ተናገርኩ። አይ የዛሬ ገንዘብ ምን ዋጋ አለው ብለህ ነው አሉ ወይዘሮ ይርገዱ። እኔ ራሴ ባለፈው ሳምንት ለጆሮዬ 1000 ብር አውጥቻለሁ። እርሶም ጆሮትን አሞት ነበር አልኩ። ምን ያማታል አዲስ ጉትቻ ገዝታ ነው አሉ አቶ ተሻገር እየሳቁ። ይህኔ በር ተከፈተና የግራ ጎረቤቴ የበላቸው 2 ሙዝና 2 ብርቱካን እንዲሁም 5 መካከለኛ ዱባዎች በፌስታል አንጠልጥሎ ገባ። ወዲያው ለአከራዮቼ የተናገርኩትን ለሱም ደግሜ የሚለውን መጠባበቅ ጀመርኩ። አንባቢ ከፈቀደልኝ አሁን ደግሞ ስለ አብሮ ተከራዬ ስለ በላቸው ኑሮ ጥቂት ልናገር። በላቸው እድሜው ለስራ ሲደርስ በአንድ ትልቅ መጽሐፍ መደብር ውስጥ ተቀጥሮ ይሰራ ነበር። የመደብሩ ባለቤት ብዙ መጽሐፍትን ከህንድ ቢያስገባም አንባቢውን አብሮ ስላላስገባ ለኪሳራ ተዳረገ።
ጨርሶ ከመንኮታኮቱ በፊት ግን መደብሩን ወደ ምግብ ቤት ለመቀየር ወሰነ። ይሁን እንጂ ከመጽሐፍ መደብር ወደ ምግብ ቤት የሚደረገው ሽግግር በጣም ስር ነቀል እንዳይሆን ስለፈራ በመካከል አንድ መሸጋገሪያ እንዲኖር አደረገ። በመጽሐፍ መደብርና በምግብ ቤት መካከል ያለው ብቸኛ መሸጋገሪያ በምግብ ላይ ያተኮረ መጽሐፍ ነው። በዚህ መሰረት ሊቃውንት የጻፏቸውን 102 ስፓይሲ ዲሽስ፣ አን አቢሲኒያን ኩክቡክ፣ ዘ ኢንድ ኦፍ ፉድ፣ ኢት ካሪቢያን፣ ዘ ኮንፌሽን ኦፍ ኤ ቻይኒዝ ሼፍ የሚሉ ይገኙበታል። ቀጥሎ ፖስተሮችና የአገር ካርታዎች በሚንጠለጠሉበት ቦታ ጭልፋዎችንና ትሪዎችን ደረደረ። በኋላም ቡክ ፎር ላይፍ የነበረውን የመደብሩን መጠሪያ ኩክ ፎር ላይፍ ብሎ በማሸጋሸግ የሬስቶራንቱን ስራ በይፋ ጀመረ። በላቸው በመጽሐፍ መደብር ውስጥ የነበረው ስራ የሚወጣ የሚገባው መፈተሽ ሲሆን ከለውጡ በኋላ ደግሞ በስጋ ቆራጭነት ተመድቦ ማገልገል ጀመረ። በራሱ አባባል ከሰው ሽንጥ ወደ በሬ ሽንጥ ተሸጋገረ ማለት ነው። በላቸው ምኞቱ ትልቅ ደሞዙ ትንሽ የሆነ ሰራተኛ በመሆኑ ይህን ለማካካስ የብልጠት መላዎችን ይከተላል ይባላል። ለምሳሌ አንድ ደንበኛ ወደ ስጋው ሱቅ ይመጣና 1 ኪሎ ቁረጥልኝ ብሎ ያዘዋል። በላቸው በቢላዋው ወደ ምግብ ቤቱ በር እየጠቆመ እግቡ ይመጣልዎታል ይላል። ደንበኛው ከፍሎ ወደ ውስጥ ሲዘልቅ በላቸው ሩቡን ኪሎ ጎምዶ ለራሱ ያስቀራል። ከጊዜ በኋላ ደንበኞች እንደተታለሉ ሲገባቸው እዚያው ቆመው ማስመዘን ይጀምራሉ። በላቸው ስልቱን ቀየራ። ከስጋው ትንሽ ቆረጥ አድርጎ ሚዛኑ ላይ ካስቀመጠ በኋላ ሚዛኑ እንዲደፋ ጉልጥምት የሚያህል አጥንት ጣል ያደርግበታል። አጥንቱ ሲያልቅ ቢላውን ከስጋው ጋር አብሮ ይመዝነዋል። አሁን እንግዲህ በላቸው ችግሬን ከሰማ በኋላ ግድ የለህም፣ አንድ በጣም የታወቁ የባህል ሐኪም አሉ፣ እሳቸው ጋር ሄደህ ትታከማለህ አለኝ፣ እኔን ትቶ አጥሚቴን እየተመለከተ። ጎበዝ ሐኪም ናቸው አሉ አቶ ተሻገር። በጣም ቀጠለ በላቸው። ሸጎሌ የሚኖረውን አጎቴን ታውቁታላችሁ? መቼም በየሳምንቱ ጸጉሩን ሲስተካከል ጸጉር አስተካካዩ በአጎቴ ጆሮ ውስጥ የጸጉር ብናኝ እንዳይገባ ለማገድ ጥጥ አድቦልቡሎ ይወትፍበታል። መቼም አሁን ከሸማኔዎች ቀጥሎ ጥጥን በብዛት በመጠቀም የሚታወቁት ጸጉር አስተካካዮች ናቸው። እንግዲህ ያ ጥጥ ወደ ውስጥ እየገባ አጎቴ ረ የተባለችውን ፊደል እንዳይሰማ ይከለክለዋል። ከፊደላት መሃል ረን መግደፍ ብዙ ጣጣ እንዳለው የማውቀው እኔ ነኝ። አጎቴ በአንድ ወቅት ጠጅ ቤት ውስጥ አንድ ጎረምሳ በወጣትነቱ በፈረስሽ ቅድምድም አሸንፏል የሚባለው እውነት ነው ብሎ ቢጠይቀው ካልተደባደብኩ ብሎ በአድማ በታይ መኪና ነው የተገላገለው። ታዲያ አጎቴ ችግሩ ሲጠናበት እኒህ ሐኪም ዘንድ ይሄዳል። ሐኪሙ በነገራችን ላይ በቴሌቪዥን ስኬት ፕሮግራም ላይ ከጆሮ መብሳት ተነስተው የጆሮ ህመምን ማከም እንደጀመሩ ተናግረዋል። ታዲያ እኒህ ሐኪም ያጎቴ ህመም የጥጥ መስረግ ችግር መሆኑን ካረጋገጡ በኋላ በርጩማ ላይ እንዲቀመጥ አድርገው መንጋጭላው ላይ በጥፊ ቷ አድርገው ሲመቱት ይገርማቸዋል። ይህን የሚያህል ልቃቂት ከጆሮ ፈትለክ ብሎ ዱብ አለ ወደ አጥሚቴ ጣሳ እየጠቆመ። እውነት አሉ ወይዘሮ ይርገዱ ቅንድባቸውን በጥርጣሬ ከፍ አድርገው። ቁልቢ ይድፋኝ አለና በላቸው በገዛ ወሬው ተመስጦ አጥሚቴን አንስቶ ተጎነጨ። ሐኪሙ የውጭ ሀገር ሰው መሆን አለበት አሉ አቶ ተሻገር ለመሳተፍ ያህል። በፍጹም ቀጠለ በላቸው። በነገሩ ላይ የሀገራችን ሐኪሞች ከውጭ ሀገር ሐኪሞች ጋር ሲነጻጽሩ ጋውን የለበሰ ጊዜር ማለት ናቸው። ይገርሞታል። የእኛ ቤት ደንበኛ የሆነ አንድ ታካሚ ውጭ ሀገር ተኝቶ ሲታከም ኩላሊቱን ሰረቁት። ኩላሊቱ የነበረበት ቦታ ባዶ ከሚሆን ብለው ደባል ሆድ አላስገቡለትም። ከዚያን ጊዜ ጀምሮ እንደ ወፍጮ እህል ከማመላለስ በቀር ሌላ ሙያም የለው። ግርማቸዋል። የግንበኝነት ስራ እየሰራ መንታ ሆዱን ማስተዳደር ስላቃተው ከሱፐር ማርኬት ጊዜ ያለፉባቸው እሽግ ምግቦች በነፃ እንዲበረከትለት እስከ መጠየቅ ደርሷል። ተው ጤና ይጎዳል ብንለው የሰው እንጂ የእህል ኤክስፓየር ዴት የለውም ብሎም ቢያለ አይ መቼም ባዳ ነው።
እኒያ ፈረንጅ ሐኪሞች ተጨማሪ ሆድ ሲያስገቡለት ምን ነው በልኩ ቢያስገቡለት። የሀብታም አረብ ሆድ አስገብተውለት ሀበሰውን ያህል ሆዱ የአረብ ሆድ መሆኑ በምን ታወቀ አሉ ወይዘሮ ይርገዱ። እንጃ ብቻ ያለ ልምዱ ቴምር ሲበላ ሳየው እንዲያ ቢሆን ብዬ ጠርጥሬ ነው አለበላቸው። እንዲህ ሲያወራ ከቆየ በኋላ ይዞት የመጣውን ፍራፍሬ ብድግ አድርጎ በሉ እስረኛ ስለምጠይቅ እንዳይመሽብኝ በጊዜ ልሂድ ብሎ ተነስቶ ወጣ። ምዕራፍ 4 አዲስ አበባ ውስጥ ያልገባሁባቸው 2 ሆስፒታሎች ይቀሩኛል። በመጀመሪያው ሆስፒታል ውስጥ ያገኘሁት ዶክተር ቸኮል ግራ ጆሮዬ ቀዶ ሕክምና እንደሚያስፈልገው ገልጾ ለቀዶ ሕክምና የሚሆን 5000 ብር ይዤ እንድመጣ ነግሮ አሰናበተኝ። ለአማራጭ ያህል ወደ መጨረሻው ሆስፒታል ለመሄድ ወስኜ ሚኒባስ ብሳፈር ዶክተር ቸኮል በኮንትራት ታክሲ ቀድሞኝ አገኘሁት። ለካ በሁለቱም ሆስፒታሎች ውስጥ በተመላላሽነት የሚሰራው ራሱ ነው። ገብቼ ከፊት ለፊቱ ካለው ወንበር በሰያፍ ስቀመጥ ይህን ጆሮ የሆነ ቦታ አውቀዋለሁ፣ ወይ ደንበኛ አይነህ ወይ ጆሮ ጠቢ ነህ በማለት አቀባበል ካደረገልኝ በኋላ መድኃኒት ስለሚያስፈልገኝ ለመድኃኒት መግዣ የሚሆን 5000 ብር ይዤ እንድመጣ ነግሮ አሰናበተኝ። እንግዲህ ይህ ምን ማለት ነው? እኔ ጤና እንደጎደለኝ ዶክተር ቸኮልም በኑሮው ውስጥ 5000 ብር ጎድሎታል ማለት ነው። እንግዲህ የት ልሂድ? ደቡብ አፍሪካ ለመሄድ አውሮፕላን ብሳፈር ዶክተር ቸኮል በጀት ቀድሞ ስለሚጠብቀኝ አላመልጥም። በኪኒናም ሆነ በቀዶ ሕክምና የምፈልገው ፈውስ ነውና 5000 ብር ለማጠራቀም ወሰንኩ። ብር ማጠራቀም የምችለው በ2 መንገዶች ብቻ ነው። የመጀመሪያው መንገድ ለመንገድ የማወጣውን ወጪ መቀነስ ነው። በአካባቢዬ የሚገኙ አሽከርካሪዎች እንዲያፈናጥጡኝ ልምምጥ ጀመርኩ። ይሁን እንጂ በመንደራችን ከሚኖር አምቡላንስ ነጂ በቀር ማንም ሊተባበረኝ አልፈለገም። ቀጠልኩና ሚኒባስ ብቻ ሳይሆን ከፋይ እየጠበቅኩ መሳፈር ጀመርኩ። ታክሲ መቆሚያው ላይ ሆኜ ሚኒባስ አጠገቤ መጥቶ ሲቆም በበሩ አንገቴን አስገብቼ የማውቀው ሰው መሳፈር አለመሳፈሩን አጣራለሁ። ወያላዎቹ ደግሞ ክፋታቸው ታክሲው የት እንደሚሄድ እንጂ በውስጡ ማን እንደሚሄድ አይናገሩም። ይህ አላዋጣ ሲል ሌላ ብልሃት ሞከርኩ። በሚኒባስ ተሳፍሬ ሳልከፍል ወርዳለሁ። ወያላው ተከትሎኝ ወርድና በአንድ እጁ የሚኒባሱን በር ይዞ ሌላኛውን እጁን ይዘረጋልኝና ፈጠን በል ይለኛል። እኔ ሳምሶናይቴን በዝግታ ከፍታለሁ። ከሳምሶናይቴ ውስጥ የሚገኘውን አሮጌ ጋቢ ገለጥ አድርጌ ፌስታል እፈልጋለሁ። ከፌስታሉ ውስጥ አንድ ትንሽ ቦርሳ፣ ከቦርሳይቱ ውስጥ ድፍን 100 ብር አውጥቼ እዘረጋለታለሁ። ወያላው ጊዜውን ስላባከንኩበት በጣም ይናደድና በወላጆቼ ዙሪያ የሚያጠነጥን 5 ስድብ ይሰድቦኝ ፍራንኩን ሳይቀበለኝ ይሄዳል። ያው ድሮ በብር ከ50 የሚሄደውን መንገድ አሁን በ5 ስድብ ይሄደዋለሁ ማለት ነው። ብቻ አልፎ አልፎ የወያላው ስድብ ጠንከር ሲል ስድቡን ለመርሳት 1-2 መለኪያ ካቲካላ መጠጣት ስላለብኝ ያው ወጪ ማውጣት ያልቀረም። ሁለተኛውን የገንዘብ መሰብሰቢያ መንገድ መሞከር ሊኖርብኝ ነው። እሱም በደንብ አስተናግጄ ጉርሻ መሰብሰብ። እስካሁን ጉርሻ የሚባል ነገር አግኝቼ አላውቅም። እኔ ጥሩ አድርጌ ካስተናገድኩ ጉርሻውን አብራኝ ለምታስተናግደው ለመክሊት ይሰጧታል። በህይወቴ አንድ ቀን ብቻ በቢል መሰብሰቢያው ላይ ድፍን 10 ብር ተቀምጦ አግኝቻለሁ። አመስግኜ ሳልጨርስ ተስተናጋጁ እየሮጠ ገብቶ 10 ብር ረስቼ ሳልሄድ አልቀረውም አግኝታል ብሎ አፋጠጠኝ። ይሄው በነበርኩበት በቤትሆቨን ካፌ ውስጥ መስራቴን ቀጥያለሁ። የካፌው ደንበኞችና አብልቶ አደሮች ወይም አስተናጋጆች ጥንት በነበሩበት ቦታ ሆነው አገኘዋቸው። ጥግ ላይ ሄለንና መውዝ ፊት ለፊት ቁጭ ብለው እያወሩ ነው። ሄለን ከኋላዋ ያጠራትን ካናቴራ 10 ወደ ታች እየጎተተች በከፊል የተራቆተ ዳሌዋን እና ከጂንስ አምልጦ ብቅ ያለውን ፓንቷን ለመጋረድ ጥረት ስታደርግ አያታለሁ። ከብርዱ እስከ አይን። ከፊት ለፊቷ የተቀመጠው መውዝ ሄለንን ለማማለል እየተፍጨረጨረ እንደሆነ አውቃለሁ። አለወትሮ በጥንቃቄ ይንቀሳቀሳል። ብቻውን ሲስተናግድ ዝርክርክ እንደሆነ እኔና መክሊት እናውቃለን። ከዝርክርክነቱ የተነሳ ያልተከፈተ ኮካ ይንጠባጠብበታል። ብዙ ጊዜ ሳምቡሳ እየገመጠ ስለሚያነብ በመጽሐፍ ውስጥ የሚገኙት አረፍተ ነገሮች የሚቋጩት በ4 ነጥብ ሳይሆን በምስር ፍሬ ነው። አሁን ግን ደረቱን ነፍቶ ብርጭቆውን በቄንጥ ብድግ አድርጎ ለሌላ ሰው የሚያቀብል ይመስል በክንዱ ልክ አርቆ ከያዘው በኋላ ሳይጠጣበት መልሶ አስቀመጠው። ከዚያ እጁን በሄለን ጂንስ ለበስ ጭን ላይ አስቀምጦ
ሰሞኑን ብቸኝነት ምን አባቴ እንደሚያደርገኝ እንጃ ሲል ሰማሁት። ምንም አያደርግህ አለች ሄለን እጁን ከጭኗ ላይ እያስወገደች። ቀጠለችና ካስታወይን አይተኸዋል ብላ ጠየቀችው። አይቼዋለሁ። በዚያ ፊልም ውስጥ ቶም ሃንክስ ለብዙ ዓመት በአንድ ደሴት ውስጥ ለብቻው ይኖራል ስትለው ምዑዝ መልሶ ለነገሩ ቶም ሃንክስ ብቻውን አልነበረም። ቢያንስ ዳይሬክተሩና የካሜራ ባለሙያዎች አብሮት ነበሩ አላት። አረ እባክህ አለች ሄለን እየሳቀች። ሙሽ አለና የተገፋውን እጁን መልሶ ጭኗ ላይ አስቀመጠው። ቀጥሎ የሚከናወነውን ለማወቅ ጓጉቼ ሳለ አንድ ጠንካራ እጅ ጎተተኝ። ዞርኩ። ጠጉሩ ላይ ላባ የሰካ ተስተናጋጅ እኔ ማቲ ታዘዚ ያናሳ ቢራ ባል ስለሆኑ ነው አለኝ። አረ ስላልሰማሁ ነው አልኩት። እኔ እኮ የፒጋፔ ቢራ ባል ስለሆንኩ ንቄ የዘለልኸኝ መስሎ በጣም ተናድጄ ነበረ። በል የግመል ወተት ያምጣልኝ አለኝ። በካፌው ውስጥ የግመል ወተት ስላልነበር የግመል ስዕል በተሳለበት ብርጭቆ የላም ወተት አመጣውለት። እርሱም ወተቱን ፉት እያለ የፒጋፔን ብሔር ታሪካዊ አመጣጥ አጫወተኝ። የፒጋፔ ብሔር በአጤ ምኒልክ ኃይሎች እስኪወረር ድረስ ለብዙ ሺህ ዓመታት ያህል የግመል ወተትን እንደ ልቡ እየጠጣ በነፃነት መኖርን አጫወተኝ። እንደ ሰውየው ምስክርነት ከሆነ የብሔሩ አባላት በተፈጥሮ በጣም ብሩህ አእምሮና በጣም ሰፊ ጀርባ ታድለዋል። በአጤ ምኒልክ ዘመን ጠረጴዛ ወደ ኢትዮጵያ ስላልገባ የአጤ ምኒልክ ጭፍሮች ጠጅ ሲጠጡ ብርሌያቸውን የሚያስቀምጡት በፒጋፔ የብሔር አባላት ጀርባ ላይ ነበር። በኋላ ግን የብሔሩ ወጣቶች ተደራጅተው ይህን ግፍ በመዋጋታቸው የማታ ማታ በገዛ ጀርባቸው የማዘዝ ሙሉ መብትን ተጎናጸፉ። በአሁኑ ጊዜ የብሔሩ አባላት 5 ሲሆኑ 5ቱም ፓርላማ እንዲገቡ ተፈቅዶላቸዋል። ይህ ተስተናጋጅ ወተቱንና ታሪኩን አከታትሎ እንደጨረሰ የፒጋፔ ብሔር የኢኮኖሚ ምንጭ ምንድን ነው? ግመል ነው ወይስ ቡና ነው ብዬ ጠየቅኩት። በአብዛኛው የኢኮኖሚ ምንጭችን የፎቶግራፍ ጥበብ ነው አለኝ። የፎቶግራፍ ጥበብ ስትል ቱሪስቶች ፎቶግራፍ ያንሱትና ሁዲት ፕሪስ ትሆናል ያንን ማለት ነው። ይህን ሰምቼ ወደ ሌሎች ተስተናጋጆች ሲሄድ ከላይ ግዙፍ ወይባ ጸጉር፣ ከታች ግዙፍ ሳምሶናይት የተሸከመ ጀርመናዊ ሽማግሌ ጉትንታ እያለ ከገባ በኋላ የነ ሄለንን ወንበር ሲቀላቀላየው። መክሊት ከየት መጣች ሳልላት ከጠረጴዛው አጠገብ ደርሳለች። ሻይ አለ ብሎ ጠየቃት ጀርመኑ። አለ አለች መክሊት። ቀይ ሽር አለ? አለ። ይህ እንግዲያውስ ቡና አምጪልኝ። መክሊት ሳቀችና የታዘዘችውን አመጣችለት። ጀርመኑ ከላይ ያሉትን ነገሮች የዘረዘራቸው ለሄለንና ምዑዝ አማርኛ እንደሚችል ለማሳየት ነው። ትዝ ይለኛል ለመንፈቅ ያህል የእግዜር ይስጥልኝ ከሚለው የለማኝ ማባረሪያ ሐረግ በስተቀር ሌላ አማርኛ አያውቅም ነበር። አሁን ግን በተለይ ሴትንና ልማትን የሚመለከቱ ቃላትንና ሰዋሰው ጠንቅቆ ያውቃል። መክሊት ከቆይታ በኋላ እንደገና ሳትጠራ ተመለሰችና ንጹሑን ጠረጴዛ ተወለውል ጀመር። እየወለወለች ትልልቅ ጡቶቿን ለጀርመኑ ታስጎበኘዋለች። ጀርመኑም ታዛቢ መኖር አለመኖሩን ግራና ቀኝ ሰልሎ ካረጋገጠ በኋላ ጡቷን በከፍተኛ ትጋት መመልከት ይጀምራል። አስተያየቱ ደግሞ ከመጥባት አይተናነስም። አንዳንዴ ካፌው ጭር ሲል ጀርመኑ መክሊትን ይጠራትና ማኪያቶ አምጪልኝ ብሎ ካዘዛት በኋላ ዞር ስትል ነታ ይበል ታዲያ ይልና ከማኪያቶ ንጣት ጋር የሚያያዝ ይመስል ቂጧን በጥፊ ቸብ ያደርገዋል። እኔ ከስራዬ በቀር ሴት ቀና ብዬ አይቼ አላውቅም። አንድ ቀን ብቻ ማንኪያ ወድቆብኝ ለማንሳት ባጎነበስኩበት እግረ መንገዴን ወደ መክሊት ቂጥ ተመለከትኩ። ያኔ በጣም ከመደነቄ የተነሳ ማንኪያው ከወለሉ አይኔ ከመክሊት ቂጥ ላይ ሳይነሳ ብዙ ጊዜ በማለፉ ስራ አስኪያጁ መጥቶ አቃናኝ። እኔና በዚህ ማስታወሻ ላይ በዝርዝር የማላካትታቸው ሌሎች 2 ተስተናጋጆች ወዲያ ወዲህ ስንዋከብ መክሊት ግድግዳ ተደግፋና ፈገግ ብላ ወደ ጀርመኑ ትመለከታለች። ከፈረንጁ ጋር መውጣት ትፈልጊያለሽ አልኳት አንድ ቀን። ከዚህ ሀገር መውጣት እፈልጋለሁ አለችኝ በሚያሳዝን ድምፅ።
ሁላችንም ከአገር መውጣት እንፈልጋለን ከሙዝ በቀር አልኳት። አንተ ትፈልጋለህ? ሞክሬ አልተሳካልኝም። መቼ? ለምን? ከጥቂት ዓመታት በፊት ወደ ስልጠና ጣቢያ ከሚሄድ የዘማች መኪና ላይ ዝልዬ ካመለጥኩ በኋላ አዲስ አበባ መጥቼ ወደ አሜሪካ ለመሄድ አመልክቼ በቀጠሮው ቀን ኤምባሲ ተገኘው። ከጎንና ከጎኔ ሌሎች 2 ደጅ ጠኞች፣ አንዲት አሮጊት እና ሌላ ንዴታም ጎልማሳ ቁጭ ብለው ወረፋቸውን ይጠብቃሉ። አሮጊቷ አሁንም አንተ ታውቃለህ ገብርኤል፣ ካሳካህልኝ ጃንጥላህን አስገባልሃለሁ እያሉ ይለማመናሉ። አሮጊቷ ገብርኤል አሜሪካንን በጃንጥላ እንዲለውጣቸው ሲደራደሩት አጠገቤ ያለው ጎልማሳ እየሰማ መተቸትና ማማረር ጀመረ። የኤምባሲውን አጥር ልብ ብለህ ተመልክተዋል አለ ወደ እኔ ዞሮ። መጀመሪያ ግንብ፣ ቀጥሎ ሌላ ግንብ፣ ቀጥሎ የኤሌክትሪክ አደገኛ ሽቦ፣ ቀጥሎ ቦዲጋርድ። ግን ምን ዋጋ አለው? ግንቦች ሁሉ ተደራርበው ሞትን አይመልሱትም። እኛም ሆነ አሜሪካኖች ከሞት ያለን ርቀት አንድ ነው። ምናልባት ግንቡ የሚያመለክተው የፍርሃታቸውን ብርታት ነው። የለየላቸው ጡርቄዎች ናቸው ስልህ ወንድሜ። ለመሆኑ የአሜሪካ ወታደር ሲዋጋ አይተው ታውቃለህ? የማይሸክመው የጦር ዕቃ አይነት የለም። እውነቴን ነው የምልህ፣ ምሽጉን ተሸክሞ ቢሄድ አይጠላም። ይስቅ ጀመር። አሮጊቷ ማነብነባቸውን ቀጥሉ። 3 ደቂቅ ከሳት ያወጣቸው፣ እኔንም ከዚህች ሀገር እንደ ሽንኩርት ነቅለህ አውጣኝ። ገብርኤልዬ ምን ይሳናሃል? ንዴታሙ ጎልማሳ አሮጊቷን ገላመጣቸውና ወደ ኤምባሲው ዘበኞች ዞረ። ዘበኞቹ በጣም ወፍራም መሆናቸውን ለመጀመሪያ ጊዜ አስተዋልኩ። ኢትዮጵያ ውስጥ ወፍራም ዘበኛ ማግኘት ባለቀንድ ፈረስ እንደ ማግኘት ይቆጠራል። ዘበኞቹ ለጌቶቻቸው በጣም ታማኞች ናቸው። ሲፈትሹ ደግሞ እንኳን ብረት የያዘ የብረት ንጥረ ነገር ያለበት ምግብ የበላ ሰው እንኳን ያልፋቸው። ቀበቶዬን 2 ጊዜ አስወለቁኝ። መጀመሪያ ላይ አውልቅ ሲሉኝ የብልት መጠን ምርመራ ይኖራል ብዬ ጠረጠርኩ። በሁለተኛው ቀበቶዬን አውልቄ እጄን ወደ ላይ ስዘረጋ ሱሬ እንዳልቦ በቁርጭምጭሚቴ ዙሪያ ተገኘ። ከጎኔ የተሰለፈው ሰውዬ ቀበቶውን አውልቅ ሲባል ምን ነው አሁን ቀን እንዳንገላችሁ ነው ብሎ መለሰ። ምን አይነት ነገረኛ ሰው ነው? ጢሙን ቤቱ አስቀምጦ የመጣ ቢላደን መሆን አለበት ብዬ አሰብኩ። ከጥቂት ጊዜ በኋላ ቪዛ የምትሰጥና የምትነፍግ አሜሪካዊት በመስታወት ውስጥ ተሸሽጋ አሮጊቷን ደጅ ጠኝ ማናዘዝ ጀመረች። በፌስታል ውስጥ ምንድን ነው የያዙት? መጽሐፍ ቅዱስ ነው መልሶ አሮጊቷ። ምን ሊያደርጉ ያዙት? አይ ሄጅ አልቀርም እመለሳለሁ የሚለውን በመሐላ ለመግለጽ ነው። የባንክ ደብተር ይኖሮታል? የለኝም። የመሰረተ ትምህርት ደብተር ግን አለኝ። መስታወት ውስጥ ያለችው ወሰን ጠባቂ አሜሪካዊት ከኮምፒውተሯ ጋር ስትመካከር ከቆየች በኋላ አልተፈቀደለትም አለችና ፊታቸው ላይ የወረደውን ድንጋጤ ላለማየት የፈለገች ይመስል ፊቷን በፍጥነት ወደ ኮምፒውተሯ መለሰች። አሮጊቷ ወደቁ። ይህን ሁሉ ትዕይንት ፊቱን አቆማትሮ ሲመለከት የቆየው ንዴታም ሰውዬ ቀጥሎ ወደ ወሰን ጠባቂዋ አሜሪካዊት ሄደ። አሜሪካ የምትሄደው ምን ለማድረግ ነው? ጓደኞችን እዝናና ብለው ጋብዘውኝ ነው አለ ሰውየው አሜሪካዊቷን ላለማየት ወደ ጣራው አንጋጠው። አግብተሃል? የኔ ማግባት ወይም አለማግባት አሜሪካን ከመግባት ጋር ምን ያገናኘዋል? ወይስ አሜሪካ ሲገቡ የወንድ ላጤና የባለትዳር በር የተለያየ ነዋ? የጠየቀውን በቀጥታ ብትመለስ። እሺ አግብተሃል? አላገባውም። ባይቀርቡ ለማግባት ታስባለህ? ምነው በትርፍ ጊዜሽ የሰርግ ዘፈን ትዘፍኛለሽ ወይስ ልታገቢኝ አስበሻል? መኖሪያ ቤት አለህ? የለኝም፣ ዛፍ ላይ ነው የምኖረው። ዛፉ የግል ነው ወይስ የተከራየኸው? የግል አይደለም፣ ከአንድ ጉሬዛ ጋር ተዳብየው ነው። ከዚህ በፊት ሌላ ሀገር ሄደ ነበር? የት? ጎጃም። ሰውየው እንደተባረረ እኔ እያመነታው ወደ መስታወቱ ተጠጋው። አሜሪካዊቷ በንዴት እንዳቀረቀረች ገና ኮቴን ስትሰማ ወደ አሜሪካ ለመግባት አልተፈቀደላትም ብላ ጮኸችብኝ። ከዚያን ጊዜ ጀምሮ እጣ ፈንታ ካንተ ቀጥሎ የተሰለፈው ሰውዬ ነው የሚል ጥቅስ ግድግዳዬ ላይ ሰቀልኩ።